ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። ዛሬ እንግዲህ ለየት ባለ ሁኔታ መጥቻለሁ። ባለፈው አማርኛ ፊደላቶችን እየጻፍኩላችሁ እስከ ምንድን ነው እስከ ሰ ቀጥለን ነበረ። ስለዚህ ዛሬ ግን ምንድነው ያሰብኩት መሰላችሁ? ሁሉንም የአማርኛ ፊደላቶች 34ቱንም በፍጥነት ልጽፍላችኋለሁ እዚህ ላይ ማለት ነው። ስለዚህ እናንተም ደግሞ አብራችሁኝ እየጻፋችሁ ትከታተሉኛላችሁ። አሁን እንጀምር አይደለም። በነገራችን ላይ ያው በውስጥ መስመር ስለምናስጠና ስልኬን ተጠቅማችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ብትደውሉልኝ ወይ ደግሞ ድምፅ ብታስቀምጡልኝ ታገኙኛላችሁ። ዛሬውኑ ትምህርታችሁን መጀመር ትችላላችሁ ማለት ነው። በሳምንት 5 ቀን፣ በቀን ደግሞ አንዳንድ ሰዓት። ሰዓቱን እናንተ ታመቻቻላችሁ። ከስራ ነፃ የምትሆኑበትን ሰዓት ትመርጣላችሁ። በዚያ ሰዓት እየተገናኘ አስተምራችኋለሁ ማለት ነው። ኦኬ አሁን ከሀ እንጀምራለን። እሺ ሀ ሁ ሂ ሃ ሄ ህ ሆ እንላለን። እሺ ለ ሉ ሊ ላ ሌ ል ሎ እየጻፋችሁ አብራችሁ ተከታተሉ። ያው ትንሽ እፈጥናለሁ ግን ያው ማቆም ምናምን ትችላላችሁ። እሺ ከዛ ሐመርኋ ነው። ሀ ሁ ሂ ሃ ሄ ህ ሆ ትላላችሁ ማለት ነው። እሺ ከዛ መ ሙ ሚ ማ ሜ ም ሞ ትላላችሁ። እሺ ከዛ ከመቀጥሎ ማን ነው? ሰ። እሺ ከፍ አደርጋታለሁ። ሰ። እሺ ሰ ሱ ሲ ሳ ቴ ስ ስትሉ ስ ሶ ትላላችሁ ማለት ነው። እሺ ከሰ ቀጥሎ ረ ረ ሩ ሪ ራ ሬ ር ሮ ታረጋላችሁ። ሮ። እሺ ስንት ፊደል አየን ማለት ነው? 1 2 3 4 5 6 ቁጥር እየጻፍንበት እንሄድ። 1 2 3 4 5 6 እሺ ከዛ ከረ ቀጥሎ ሰ ይቀጥላል ራሱ ማለት ነው። ሰ እሺ ሰባተኛ ሰ ሱ ሲ ሳ ሴ ስ ሶ ትላላችሁ። እሺ ይህን አንዴ ፈጠን አድርጌ ላንብብላችሁ። ሀ በሌላ ቀለም እየቀባው ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ እሺ ለ ሉ ሊ ላ ሌ
ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን ከሰ ቀጥሎ ሀ ለሀ መሰረሰ ሸ ሸ ይከተላል ማለት ነው። አሁን እዚህ ላይ እንሄድና ሸ እንላለን። ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ከሸ ቀ ቀ ቁ ቂ ቃ ኤ ቅ ቆ። እሺ ሸቀ ከዛ በ በ ቡ ቢ ባ ቤ ብ ቦ ቦ። እሺ ቦ ከዛ እሺ እሺ ቦ ከዛ ሸቀበ ከዛ ተ ተ ተ ቱ ቲ ታ ቴ ት ቶ ቶ። እሺ ከዛ ቸ ቸ ቹ ቺ እሺ ቻ ቼ ች ቾ ቾ። እሺ አሁን ከቅድም ከስንት ጀምረን የጻፍነው ከሰባት። እሺ አሁን 8 9 10 11 12 እሺ 13 ደግሞ ሸቀበተቸ ሀ ሀ ነው የምንጽፈው ሀ እሺ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዛ 14 ነ ነ ነው የምንጽፈው ነ ኑ ኒ ና
ኔ ን ኖ እንላለን። ተመሳሳይ ያው ተቀራራቢ ናቸው። ስለዚህ አንዴ ላንብብላችሁ። እሺ አሁን ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ። መልካም መልካም። አሁን እነዚህን ካየን ወደሚቀጥለው እንሄዳለን ማለት ነው። አሁን 14 ደረስን ማለት ነው። ከላይ 7 እዚህ 7 14። እሺ አሁን ደግሞ ከማን ያቆምነው? ከነ ነው አይደል? አሁን ኘ ነው የምንከተለው ማለት ነው። ኘ። ስለዚህ ኘ ስትሉ ኘ ኙ ኚ ኛ ኘ ኚ ኞ ኞ እንላለን ማለት ነው። ሀ ነ ኘ አ። እዚህ ላይ ደግሞ አ አ ኡ ኢ አ ኤ እ ኦ ኦ እንላለን። እሺ ኦ ከዛ ሀነኘ አ ከ ከዛ ከ ከ ሁ ሂ ካ ኬ ክ ኮ ኮ። እሺ ሀነኘ አ ከ ኸ ኸ ሁ ኺ ኻ ኼ ኽ ሆ። እሺ ከሆ ቀጥሎ አከኸ ወ ወ ነው የሚከተለው። ወ ው ዊ ዋ ዌ ው ወ። እሺ እሺ ከወ አከኸ ወ አከኸ ወየ አ ነው አ አ ኡ ኢ አ ኤ እ ኦ ኦ እንላለን ማለት ነው። ከዛ 14 ብለን ነበር 15 እንላለን። እዚህ ላይ 16 17 18 19 20
አንድ እንጨምር። አክኸ ወ አየ አየዘ አከኸ ወየዘ የደጀገጠ ነው አይደለ? አከኸ ወአዘ አዘ ዘ ነው እዚህ ጋር ዘ ዙሮ 34ቱንም ስለምንጽፍ ችግር የለውም። 21 ላይ ደግሞ ዘ ዘ ዙ ዚ ዛ ዜ ዝ ዞ እንላለን ማለት ነው። አሁን እዚህ ላይ አንዴ ላምብላችሁና እንቀጥል። እሺ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ኺ ኻ ኼ ኽ ኾ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ አሁን በሶስት ዙር 21 ፊደሎችን 7 እያደረግን ማለት ነው። ያው ከመጀመሪያው ስመልሳችሁ አሁን እዚህ ላይ 7 ፊደሎችን አየ፣ በድጋሚ እዚህ ላይ 7ቶችን አየ፣ እዚህ ላይ 7 አየን። ስለዚህ በአጠቃላይ 21 ማለት ነው። አሁን ደግሞ ከዘ ቀጥሎ ዠ ነው የሚሄደው። ስለዚህ ከዠ እንጀምራለን። ዠ ስንል ዠ ያው ይህን ይመስላል። ዠ ከዛ ዡ ዡ እንደዚህ ከዛ ዢ ዢ ከዛ ዣ ከዛ ዤ ከላይ ያደረኩት ቀለበቱን እሺ ዤ ከታች ማለት ነው። ዤ እሺ ዥ እሺ ዦ ፊደሉ ራሱ በቃ የሆነ እሺ ዦ ዠ ዡ ዢ ዣ ዤ ዥ ዦ ከዛ አዘዠየ እዚህ ላይ የን እንጠቀማለን። የ ዩ ይ ያ የ ይ ዮ እናያለን። እሺ ከዛ ዘዠየደ እዚህ ላይ ደ ደ ደ ዱ ዲ ዳ እሺ ዳ ዴ ድ ዶ እንላለን። አሁን ዳና ደ እንዳይመሳሰልባችሁ ደ ነው የጻፈው እንደዚህ ማለት ነው። ደ ዱ ዲ ዳ ዴ ድ ዶ በዚህ መንገድ ጽፋለን። ከዛ ጀ ራሱ ተመሳይ ነው። እሺ ጀ
ጁ ጂ ጃ ጄ ጅ ጆ እንላለን ማለት ነው። ከጀ ቀጥሎ ዘ የደ ጀ ገ ገ ጉ ጊ ጋ ጌ ግ ጎ እሺ ጎ እሺ ከጀገ ጠ እዚህ ላይ ጠ ጠ ኡ ኢ አ ጤ እሺ ላስተካክለው ትንሽ ጦ ጦ ስንት ጻፍን ማለት ነው? 22 ነው የምንጀምር 22 23 24 25 26 27 እዚህ ላይ ትንሽ ትልልቅ ስላደረኩት ጠበበ። እሺ ለማስቆጠር ነው ያው 7 መቀጠል ስላለብኝ እዚህ ላይ ጨ 28ኛ ጨን እንላለን። ጨ ጩ ጪ ጫ ጬ ጭ ጮ እሺ አሁን 7 ሆነልን ማለት ነው። እሺ አሁን ላስቆጥራችሁ የቆጠርን እንቀጥላለን ማለት ነው። እሺ አሁን በዚህ ላስቆጥር ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ እሺ አ ኡ ኢ አ ኤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ መልካም መልካም። እሺ አሁንም 7 ፊደሎችን አየን። ከጨ ቀጥሎ ጨቀ ጠ ነው የሚከተለው። ስለዚህ ጠን ስትጽፉ እሺ እንደዚህ ታደርጋላችሁ። እዛ አሁንም ያው ጡ እሺ ያው ጲ ታደርጋላችሁ። አ ጴ የኛው ሞር እንትን ማለት የለበትም። ያው ጴ ስትሉ ያው ጴ
እ እ እሺ ኦ ፊደሉ ራሱ ወልጋዳነት ይበዛበታል፣ ግን እንደዚህ ነው የሚጽፉት። ጳ ጲ ጳ ጴ ጵ ጶ። እሺ ከዛ ጸ ራሱ ዘመዱ ነው፣ ተመሳይ ናቸው። ስለዚህ እንደዚህ መጻፍን ትችላላችሁ። እንደዚህ ያው ጸ ያው አዙሬ ማለት ነው። ጹ ጺ አ እሺ ያስቸግራል። አይ ነው ጺ አ ጼ እሺ እንደዚህ ብጽፈው ነው የሚሻለኝ። ጽ ጾ አ አረኩትበት እዚህ ላይ የለውም። እሺ አ ጽ ያው እንደዚህ እንደዚህ ነው የሚጽፈው። ጽ ጾ ጾ እንደዚህ ማለት ነው። ከዛ ጸ ጠ ጸ ጸ ጸ ተመሳሳይ ያለች ጸ ያው እንደዚህ ጸ ጹ ጺ ጻ ጼ ጽ ጾ ጾ ትላላችሁ። ከዚያ ጸ ፈ ፈ ፈ ፉ ፊ ፋ ፌ ፍ ፎ ፎ የመጨረሻው ጸፈ ፐ ፐ ፐ ፑ ፒ ፓ ፔ ፕ ፖ። አሁን በዚህ በአራተኛው እና በዚህ ፊደል እና በዚህ ፊደል መካከል ልዩነት አለ። አስተውሉ። ይሄኛው ጥፍ ነው ያለው አንዴ፣ ይሄኛው ግን ጠማም ብሎ ነው ያወራለው። እሺ የመጨረሻው ቨ ቨ ቡ ቪ ቫ ቬ ቭ ቮ ቮ አለን ማለት ነው። በጣም ጥሩ። አሁን 34 ያው ከዚህ መጨመር ያው ቅድም ምን ብለን ያቆምነው 28 አይደል? ያው እዚህ ላይ 29 ብለን ጻፍ 29 30 31 32 33 34 ማለት ነው። ስለዚህ ዛሬ ሙሉ ያው ሙሉ የአማርኛ ፊደላት ሙሉ የአማርኛ ፊደል አሁን አንዴ ላንብብላችሁና ጨረስን ማለት ነው። በግላችሁ መማር የምትፈልጉ ልጆች ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ማናገር ትችላላችሁ ስልኬን ወስዳችሁ። እሺ ያው ጠ ጡ ጲ ጳ ጴ እንዴት ነው የጠፋው? እንደዚህ ነው። ጴ ጴ ጵ ጶ ያው ጶ ስትሉ እንደዚህ አጭር ማለት ነው። እኛው ማጥፋት ይችላል። ጶ እሺ ጸ ጹ
ጺ ጻ ጼ ጽ ጾ ይህችም ተመሳሳይ ናት። ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፍ ፖ ቨ ቡ ቪ ቫ ቬ ቭ ቮ። አው ጨረስን ማለት ነው። ስለዚህ ዛሬ ሙሉ የአማርኛ ፊደላቶችን አይተናል። ግን ትላንትና ደግሞ የቱ ላይ መሰላችሁ? ትላንትና አይ ቲንክ ከዚህ ላይ ነው ያቆምነው። ይሄን ሸን ተምረን ሰን ተምረን መሰለኝ ያቆምነው። ስለዚህ ከሰ ቀጥሎ ነገ በሸ ቤቶች ቃላትን እንመሰርታለን። ለምሳሌ እዚህ ውስጥ እያወጣን እዚህ ውስጥ ሸ ሹ ሺሻ በሚለው ሸ ሸበላ፣ ሸጋ፣ ሹ ሹፌር፣ ሺ ምን ማለት ይችላለሁ? ካሁን ተፋብኝ። ሻ ሻማ፣ ሺ ራሱ ታግሼ፣ ሼፍ ማለት ትችላላችሁ። ሺ ሽሮ፣ ሾ ሾርባ አይነት ነገሮችን እየጻፍኩላችሁ በጣም ብዙ ቃላቶችን እንመሰርታለን። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በግላችሁ መማር የምትፈልጉም እንዲሁ ስልኬን ወስዳችሁ መደወል ትችላላችሁ። በጣም ብዙ ልጆችን አስተምረናል። እናንተም ከነሱ አንዶቹ መሆን ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በትዕግስት ሳትሰለችሁ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።